ያማን ሳይፈልግ በግዱ አሊያናን ምንም ሳያፈቅራት በጀሚሌ ገፋፊነት አግብቷት ነበረ። እንደዛም ሆኖ ከኋላ እያለ ፌሬን ይለማመጣን ነበረ። ለብዙ ጊዜያቶች ሲለምናን ነበረ። አንድ ጊዜ ተረጅኝ እያለ አንድ ጊዜ ስምኝ ይላታል። ዛሬ ግን እጅግ በጣም የሆነ መራር ነገር ውስጥ ገብተዋል። በመጨረሻም ከወንድሞ ከአቴሽ እንዳረገዘች ነግረዋለች። ማርገዟን ካወቀ በኋላ ቢደሳሰትም ከኔ ነው ብሎ ነገር ግን ካንተ አይደለም መባሉ እጅግ በጣም እያስደነገጠው ነበረ። በሌላ በኩል ጀሚሌን ብትሆን ቤኬር 10 ጊዜ እሷን ለመልከፍ የሚያደርገው ጥረት አሁን አጓጉታት እያናገረችው ነበረ። ራስን ጠብቅ ብላ ልክ እንደ ተንከባካቢ ሆና ልክ እንዳሰበችለት ሆና ስትናገረው እዚህ ጋር በስልክ መልእክት ስትልክለት ደስ አለው። እዚህ ጋር ነበረ በድንገት ሳርፕ የመጣው። ሳርፕ መጣና ከማን ጋር እያወራን ይለዋል። እባክህ እቺ ጀሚሌ እኮ ዝም ብላ አንድ ሁለት እያለችኝ እያሉ ነበር። ይሳሳቃለሁ። ወንድሜ ታዲያ ምንድነው የምናደርገው? ወርቁ የታል? ልንካፈለው? እንዴት ነው የምንካፈለው? አትነግረኝም እንዴ? በምንድነው የምንለው ምንወስደው እያሉ ነበር። አረ ወንድሜ ምን ሆነሃል? በቀጣይ እኮ ቡራልን ተክተን እዚህ ከተማ ውስጥ በጣም ብዙ ቢዝነስ የምንሰራው እኮ እኛ እኮ ነን። ለምን እንትን ትላለህ? እንዲህ ቶሎ ልክ እንዳገኘን እኮ መላቀቅ እኮ የለብንም። አብረን በጣም ብዙ ነገሮችን እናደርጋለን እያለው ነበረ። ከዛ እሺ ይለዋል። በሌላ በኩል አሊያና እናቷን ፈልጋ መጣች። እማዬ ትላታለች። እኔ ቁጭ በይ ልጄ፣ ምን ተፈጠረ? ችግር አለ እንዴ? ምንድነው? ምን ተፈጠረ? ፊትሽ ላይ ደስተኛ አትመስይም ስትለን ነበረ። ሁሉም ሰው ፌሬን ያመሰግናታል። ሁሉም ፌሬን ያደንቃታል። በቃ ሁሉ ጊዜ ተስፋ ቀደማዋን ሲሰጣት ሌላ ሰው ስጦታ ሊሰጣት እያሰበ ነው። በቃ ገና ለገና ተመረቆች ተብሎ እያለቻን ነበረ። ወደ ራስሽ ተመለሽ፣ አንቺ እንደምንም ብለሽ ውለጂ ስትራ ነበር። እማዬ ያማን እኮ ጫፊን እንኳን አይነካኝም እኮ ነው የምልሽ፣ ጫፊን እንኳን አይነካኝም፣ በቃ ሊጠጋኝ አይፈልግም ስትራ ነበረ። እንደዚህ አርግ ብዬ መናገር አለብኝ እንዴ? ሴት እኮ ነሽ አንቺ፣ ማድረግ ያለብሽን ነገር ታውቂያለሽ፣ ጭንቅላትሽን ተጠቀሚ ስትራ ነበረ። እማዬ ብትነግሪኝ ይሻለኛል፣ እንዲህ ነው ብትይኝ ብታስረጅኝ ይሻለኛል እያለቻን ነበረ። ፌሬ በሌላ በኩል እናት ታክፍል ለሽንት ድንገት ተነሳሽ። ድጋሚ ወደ አልጋ እየጠቀሽ ነበረ። ከዛ አትሽም ቢሆን ሶፋ ላይ ነበር የተኛው። የኔ ጨረቃ ደህና ደርልኝ እያለ ነበር። እሷም ደህና ደር ትለዋለች። እንደዚህ እያለት ቀስ በቀስ በፍሷ በፍቅር እንደዚህ እየተማረከ ነገር ግን እሷ ልቧ የያማን ነው። ያማን ልቧን ሰርቆታል። እስካሁን ድረስ አላስመለሰችም ልቧን። እዚያትሽ በሱ ይብሰለሰላል። ሁለቱም ተኝተዋል። ያማን ደግሞ እንቅልፍ የለውም። በቀጥታ ከፌሬ ጋር በጣም ብዙ ቤት ያሳልፉበት እታችኛው ቤት ገባ። እዛ ገባና እያሰበ ነበረ። ከፌሬ ጋር ያሳልፋቸው እያንዳንዱ የማይረሱ ጊዜዎችን በሙሉ ያስታውሳል። አሁን ሁሉን ነገር እያስታወሰ ተረበሸ። ጆሮ ላይ የእሷ ድምፅ ነው ትዝ የሚለው። እንዲህ መረበሹን ቀጠለ። በሌላ በኩል አቴሽም ቢሆን ተኝቶ ነበር፣ ነገር ግን ባነነ። እሱም ቢሆን እያሰበ ነው ያለው ከዚህ በኋላ ምን ሊሆን ነው እያለ። በሌላ በኩል ሳርፕ ወርቁን ይዞት ቤት መጣ። አሁን በጣም ብዙ ወርቅ አለው። ከቡራል የሰረቀው የቡራልን ሾፌርና ጋርድ ገሎ ይህን ወርቅ በእጁ ማስገባት ችሏል። ነገር ግን እሱ ቤት ካሜራ ተሰቅሏል። አሁን ቡራል በድንገት በካሜራው በኩል በስልክ ውስጥ ሆኖ ይህን ቪዲዮ ይመለከታል። ግርም ብሎታል። ተናደደ። ሳርፕ እንደዚህ ክደኛል ብሎ አልጠበቅም ነበረ። ድንገት ሴት ልጁ ባዴ መጣች። አባዬ ምን እያየ ነው አለችው። ምንም ዝም ብዬ እኔ ምልሽ የቡራን ዶክተር አናግረሽው ነበር እንዴ አላት። አናግረ ነበረ ግን ምንም የተቀየረ ነገር እያለችው ነበረ። እንዲህ ሊሆን ይችላል ይላል። በቃ አባዬ ልተኛ ደህና ደር ብላው ትሄዳለች። በሌላ በኩል ፌሬ እና አቴሽ ልብሳቸውን ለብሰው ጨርሰዋል። ሁለቱም ሊወጡ ናቸው። ፌሬ በድንገት ስልክ እያናገረች እየመጣች ነው። እሺ ቲቸር አመሰግናለሁ እሺ ብላ ስልኩን ዘጋችው። ያው አንዳንድ ነገሮችን እያስተካከልኩ ነበረ ይላታል። ልትሄጂበታል ብሎ ጠየቃት። ስለ ዛሬ ውሏ በግርድፉ እየነገረችው ነበረ። ከዛ በኋላ ድንገት ተቀመጡ። ፌሬ እኔ እስኪ ተቀመጭ ቁጭ በይ እስኪ እያለ ነበር። አቴሽ በንግግር ያምራል። አቴሽ እንደዚህ ፌሬ ምን አይነት ስሜት እንደሚሰማት ማንበብ አልቻለም። በንግግር ብቻ በመስማማት ብቻ ነገሮችን ለማስማማት እየሞከረ ነበረ። ፌሬ ታውቂያለሽ እኔ ያው አንቺን የቻልኩትን ነገር ለማድረግ ነገሮችን ለመረዳት እያላ ነበር። አላቅም ምን እያልክ እንዳለ አለችው። ማለቴ ያው እኔ ዝም ስል አንቺ ዝም ታያለሽ ማለት ይሆን እንደዚህ መሆን የለበትም። እኔ የቻልኩትን ጥረት እያደረኩኝ ነው ያለሁት አላት። ምን እናወራ ለምሳሌ አለችው። ለምሳሌ ብዙ ነገር ስላንቺ አላቅም። ድንገት ነበር አንድ ቤት ውስጥ መኖር እየጀመርነው አለ አይደል? ብዙ ነገሮችን ስላንቺ አላቅም። ብዙ ነገሮችን አውርተን አናቅም እና ብዙ ነገሮችን በሲሪየስ ነው የምናወራው በቁም ነገር። አንዳንድ ጊዜ ማልማል ፈታ የሚያደርግ ነገር ቃል ነገር ጣል ብናረግ፣ ለምሳሌ በህይወትሽ የምትወጂውን ነገር የምትወጂው ምግብ፣ እስኪ የምትወጂው ከለር ምንድነው? ቀለም አላት። እኔ ሰማይ እወዳለሁ እያለችው ነበር። አንተስ አለችው። እኔ ጥቁር ይመቸኛል ሲል ነበር። ጥሩ አለችው። ለዛም ጥቁር ልብሱ ለምን አለችው። አይ ያው አንቺም ጥቁር ልብስ እኮ ትለብሻለሽ እያለ ነበር። አይ እንደዛ ለማለት ፈልጌ ሳይሆን ያው ምናልባት ሌላ ቀለም ከለር ከገዛ ልብስ ምናልባት ሌላ ጊዜ ከገዛውልን እንዳይደብር ብዬ ነው ስትሩ ነበር። አስተማሪሽ ምን አለሽ በስልክ እያለ ነበረ። አስተማሪ ዩኒቨርሲቲ እንደመጣ ፈልጌ ነው ለምን እንደሆነ አልገባኝም እያለችው ነበር። ልሻኝሽ እያለ ነበረ። አይ እኔ መሄድ እችላለሁ ችግር የለም በራሴን መሄድ እችላለሁ እያለችው ነበረ። ጥሩ እሺ በቃ አጎቴ ሙሽኪን ሰላም በይልኝ እያለ ነበረ። እሺ አለችው። እየወጣች ነበረ። ገና ለገና ተወደኛለች ብሏትሽ በጣም ብዙ ነገር እየለፋ ነው ያለው። ከዛም በኋላ ጠዋት ያማን ድንገት መጣ። ከመኪናው እየወረደ ነበረ። ድንገት ቆም
ብሎ አያት። እሷም አየችው። በመካከላቸው ቢያንስ የ1 ሜትር ከዛ በላይ ልዩነት አለው። ምንድነው የሚያስቆምሽ? ምሮ የምታፈጭው? በመካከላችን ያለውን ርቀት እየተመለከትሽ ነው? እየፈጠርሽውን ነገር እያየሽ ነው እያላን ነበረ። ከዛ አንድ እርምጃ ወደ እሷ ጠጋ አለ። ተመልከች ምን ሁኔታ ውስጥ እንደገባን እያልን ነበር። ያማን ብላ ጠጋ ስትል እንዳትጠጊኝ ከዚህ በኋላ ስሜን ደግመሽ እንኳን እንዳትጠሪ እያላን ነበረ። ገርማት እየተመለከተችው ነበረ። ቆይ አንቺ ለልጅሽ ግን ምን አይነት ስም ነው የምትሰጪው? ወሰነሻል? እሱን አስበሽበታል? ምን ብለሽ ነው የምትሰጪው? ወይ ደግሞ ሴት ልጅ ከሆነች ምንድነው የምትጠሪያት? ይልዝ ልትያት ነው ወይ ደግሞ ወንድ ከሆነ ቶፕራክ ልትይው ነው እያላን ነበረ። ሁለቱም ልጅ ከወለድን ብለው እንደዚህ ይነጋገሩ ነበረ። አርጊው ፌሬ፣ እሱ ነው የቀረሽ። አርጊው እኔን ማስመጥ ነው የቀረሽ። በአርጊ ተመልከች ይሄን ቤት አየሽ? ይሄ ቤት ከዚህ ባለ ላንቺ ሲኦል ነው የሚሆነው። ምንም መዳኛ የሚልሽ በእናትሽ አሁን ሂጂልኝ፣ በቃ ሂጂልኝ ላይሽ አልፈልግም እያለ ነበረ። ልትጠጋው ነበር። እንዳትጠጊኝ የሚሻልሽ እንዳትቀርቢኝ፣ በቃ እንዳትጠጊኝ ብያለሁ እያለ ነበር። ድንገት አቴሽ ከቤት ወጣ። እዚህ ጋር ድንገት ተመለከተ። ይህ ፌሬ አቴሽን እየለመነች ወይን ፊት ነበር ፊቱ ያላት። እዚህ ጋር ደግሞ አቴሽ ዞር በይልኝ በቃ ብሎ ተኮሳትሮ ጥላት ሲሄድ ነበር የተመለከተው። አቴሽ ነገሩ ምንም አልገባውም። እንደ መቆጣት ነገር እያደረገው ነበረ። ያማን እዚህ ጋር አቴሽን አየውና ከዛ በኋላ ሁለቱም ተፋጠጡ። ከዛ በኋላ አቴሽ ወደ ውስጥ ገባ። ያማንም ቢሆን ተከትሎት ወደ ውስጥ እየገባ ነበረ። ያማን ሲገባ ተቆጣው። ያማን እየሰማሁህ ነው፣ ምንድነው ችግር? ቆይ አንተ ችግር ምንድነው ሲሉ ነበር። ያማንም ቢሆን ምንም ችግር የለብኝም ምንድነው የምትለኝ ሲሉ ነበረ። ከሚስቴ ጋር እያወራ ነበር አለው። አዎ እያወራኝ ነበርና ችግር አለው እንዴ ሲሉ ነበር። ያማን አታርክመኝ፣ በእናትህ አታርክመኝ፣ የሆነ ነገር እየሆነ ነው ያለው። አንተ ልጅ ጭንቅላት በትክክል እየሰራ አይመስለኝም። ሁሉንም ሰው ለምንድነው እንደዚህ በማየው መንገድ የምታናግረው? ምን ማለት ነው? ሁሉንም ሰው ስታናግር ለምን የምታመናጭቀው? የኔ ሚስት ልታመናጭቃት አልፈቅድልም እያሉ ነበረ። ብትሆኝ ነው የሚሻል፣ በእናትህ ተወኝ በቃ ብሎት ይሄድ ነበረ። አቴሽ ያማን ለምንድን ሁሉም ሰው የሚያመናጭቀው ባህሪ ተቀይሯል ብሎ ይናደድበታል። ያማን አሊያንም ቢሆን ስለሚያመናጭቃት ወደ ራስ ተመለስ እያለ አቴሽ ከራሱ ጋር ይወራል። በሌላ በኩል አሊያና መኝታ ክፍሏ ናት። በድንገት ያማን መጣ። እሺ ስፈልግ ነበር ሌሊቱ ሙሉ የት ነበርክ አለችው። ዝም ብሏት ኮቱን አወለቀ። የት ነበርክ እያልኩ እኮ ነው አለችው። አሊያና በእናትሽ አታሰልችኝ፣ ተይኝ በቃ በእናትሽ፣ እኔ ከአንቺ ጋር መሆን እንደማልፈልግ ታውቂያለሽ። አንድ ቀንም እንኳን አንቺን ፈልጌሽም አላቅም፣ በእናትሽ ተይኝ በቃ እያላን ነበረ። ሚስትህ እኮ ነኝ፣ እንደፈለኩ ላረግ እችላለሁ፣ በቃ ህጋዊ ሚስት ነኝ። እኔ ባልኩ ሰዓት ትመጣለህ፣ በሰዓት ቤት ትገባለህ፣ ገባ አብረኝ ትተኛለህ ስትለው ነበረ። መቼም አልተኛ፣ መቼም ለዘላለም እሺ እንደፈለግሽኝ እንደፈለግሽ ሆናለሁ፣ አያገባኝም፣ አንቺም አያገባሽም እያላን ነበረ። ብሏት እንደዚህ ወደ መታጠቢያ ክፍል ሲገባ ላልከኝ ለእያንዳንዱ ነገር ትጸጸትበታለህ ብላ አሊያና ከራሷ ጋር እያወራች ነበረ። በሩን ከፍታ ትወጣለች። በሌላ በኩል ኦካን በውጭ በኩል ተቀምጠዋል። ሳርፕ ድንገት እየደወለለን ነበረ። ሳርፕ ሲደውለት እዚህ ጋር ኦካን ስልኩን ነሳ። ሄሎ ሳርፕ ይላል። በመጨረሻም እያጠናቀቀን ነው ሁሉን ነገር እያል ነበር ማለት ሲሉ ነበረ። እንደ የተባባልነውን ነገር ነው፣ ኮምፒውተሩን ወስደህ ለፖሊስ ሰጣለህ፣ ለአቃቤ ሕጉ ተስማማን አለው። ተስማምተናል ችግር የለም ሲሉ ነበር። ስልኩ ተዘጋ። ኦካን ላፕቶፑን አሁን ፈልጎ እንዳለ በቀጥታ ለአቃቤ ሕግ ሊያስረክብ ነው። በሌላ በኩል ድንገት ፌሬ ወደ መኝታ ክፍሏ መጣች። ሀዛል ነበረች። በርጋ ድንገት አገኘሁት። ፊቱ ተቀይሯል። ሀዛል አረረ ይሄ ልጅ ወዴት እየሄደ ነው ያለው? ሁኔታውን ልክ ክላረ ምስታን ነበረ። ይገባኛል ነገር ግን ቢያንስ ይሻላል ከድሮ ስራ ነበር። አረ ምንም አይሻልም፣ ደግሞ ጨካኝ ሆኗል፣ ምን ሆኖ ነው እያለቻን ነበር። ፌሬ በቃ ልንገር ውስጥ ነበር። ሀዛል ይቅርብሽ ብላ ታስጠነቀቃታለች። በሌላ በኩል ጀሚልና ቤኪር ዛሬ ተቀጣጠሩ። የሆነ ምሳ ነገር አዞ እየጠበቃን ነበረ እየበላ። ከዛም በኋላ ድንገት መጣችና እሷ በጣም ምርጥ ምግብ ነው ያዘዝከው ልጅዋለሁ እበላለሁ እስኪ እያለች ነበር። ከዛም በኋላ ሳርፕ መጥፎ ሰው ነው ተጠንቀቀው ይክዳል አለችው። ቤኪር እዚህ ጋር ዝም በይ እያላን ነበረ። ዝም በይ አላት። ልሰማሽ አልችልም አላት። እዚህ ጋር ሳርፕ ሲደውልለት ቻው ብሏት ሂሳብና ከፍሎ ይሄዳል። በሌላ በኩል ኦካን መጣ። ወደ መኝታ ክፍሉ ላፕቶፑን እየፈለገው ነበረ። በመጨረሻ ማገኘው እቃውን ሰብስቦ ሊወጣ ነው። አንፉራል ወደ ሳርፕ ደወለለትና የት ነህ አለው። እቤት ነኝ ይለዋል። ና ፈልጌ ነው አለው። ሳርፕ ለምን ቮራል እንደጠራው አልገባውም። ና ብሎ እዚህ ጋር ጠራው በአስቸኳይ። እሱም እየሄደ ነበረ። በሌላ በኩል ያማን መኝታ ክፍል ነው ያለው። ኦካን መጣ። ኦካን ዛሬ መጨረሻ ተልኮ ያለው ይመስላል። ከዛም በኋላ እዚህ ጋር ትንሽ ካናገረው በኋላ እየወጣ ነበረ። ኦካን ላፕቶፑን እዚህ ጋር ደበቅ አድርገው ወደ እናቱ ጋር ሄደ። ኦካን ልክ ሊሞት እንደተቃረበ አይነት ሆኖ ነበረ። እዚህ ጋር ሁሉንም እንደ መሰናበት እያረገው ያለው ወደ እናቱን ተጠግቶ እማዬ አትዘኝ ብሎ እያቀፋት ነበረ። ከእናቱ ጋር አንድ አይነት ወሬ ካወራ በኋላ ኦካን የሆነ የደበከኝ ነገር አለ አይደለ እያለችው ነበረ። አረ እማዬ ምንም ነገር የለም እያለ ነበረ። በኋላ መጣለሁ ብቻ ብሏት ወጣ። ያማን ተኝተዋል አልጋው ላይ። ድንገት አሊያና መጣች። አሊያና ከመጣች በኋላ ልብሷን አወላለቀችና ራቁቷን ርቃኗን ሆና ከጎኑ ጋደም አለች። ከዛ በኋላ ልትስመው ቀጥታ ወደ ከንፈሩ እየጠጋች ነበረ። ድንገት ከእንቅልፉ ነቃ። ጭራሽ ሊጠጋት ሁሉ አይፈልግም ብሎ ካልጋው ላይ እየተነሳ ነበረ። እሷ ራቁቷነታውንም ቢሆን ፊቱን አዞረ። ካልጋው ላይ ተነስቶ እየተራመደ ምንድነው ችግር ያማን አብረኙን እንጂ እያለችው ነበረ። አሊያና በእናትሽ ሂጂ ተነሽና ሻወሩ ሰጂ የሆነ ነገር ልበልሽ ምንም ደስ አትይኝም እያለ ነበረ። ያማን እባክህ ስትለው ነበር። አሊያና በእናትሽ እንድደጋግመው አታርጊኝ በቃ አልፈልግሽም አልኩሽ እኮ ለምን ነው የማይገባሽ? ቆይ አንቺ በህይወቴ አልፈልግሽም አልኩሽ እኮ ለምን ነው እንደዚህ የምትለፊው? ሂጂና የሚመችሽን ሰው ፈልጊ ለራስሽ የሚሆንሽን አላት። ከዛ እየወጣ ነበር። አሊያና ቁጭ ብላ ታለቅሳለች። በሌላ በኩል ኦካን ሌላ የሚሰናበተው ሰው አለ። ሀዛል ናት። ሀዛል የሆነ ካፌ ውስጥ ልክ እንደ ቡና ቀጂ ሻይ ቀጂ ሆና ስራ ጀምራለች። ከዛ በኋላ እዛ ሄዶ ለአዲሱ ስራሽ እንኳን ደስ አለሽ ነው እያለ ነበረ። ቡና ጠጣ ማለችው። አይቸኩላለሁ ብሏት በሆነ እቃ ነገር ጠረጴዛ ላይ ያስቀመጠ ዘንቢል የሚመስል ነገር ምንድን ነው አለችው። ላንቺ ነው የገዛሁት አበቦች ናቸው አላት። ኦካን እንደዚህ ቁም ነገረኛ ነህ እንዴ ብላ አበቦቹን ተመለከተች። ደስ አላት። የምራባ ገዛልኝ ብላ አበባውን ተመለከተች። ወደ አፍንጫ አስጠጋች። በጣም
በጣም ተመቻት፣ ወደደችው። ከዛ ወደ አፍንጫ እያስጠጋችሁ በጣም አመሰግናለሁ ስትሉ ነበረ። አበባው እንዳይበላሽ ሆስ ላድርጎ ብላ ዞር ስትል እቃጣች። ከዛ በኋላ ሄደና አቀፋት። እሷን ብትሆን አቀፈችው። ተጠንቅቅ እያለችው ነበረ። ሀዛላንጂ ብቻ ነሽ ቀጥሎ ያለውን ነገር መታቂው፣ ለማንም ሰው አልተናገርኩም፣ እንገናኛለን ብሏት ሄደ። ራስን ጠብቃለችው። እሱ ከሄደ በኋላ የተለየ ስሜት እየተሰማን ነበረ። አሊያና ተልኮ አልተሳካላትም። ያማንን አልጋ ላይ እየመጣ ልዩ ተልኮ አሁን መጣች ወደ እናቷ። ማያራኔ አልተሳካልኝም፣ ያማን ጫፊ ሊነካኝ አይፈልግም፣ ልክ ተገዶ ቢሆነ ነገር ተገዶ እንዳገባኝ አይነት ስሜት እየተሰማኝ ነው፣ ለደቂቃ እንኳን አብሮኝ መሆን አይፈልግም ብላ እያለቀሰች እየነገረቻት ነበረ። ተረጋጊ በቃ እያለች እሷ እዚህ ጋር ታባብላታለች። ጀሚሌ ያማንን ደግሞ በተሯ ልትናገሩ ያሰበች ይመስላል። በሌላ በኩል አሁን ጉልፈ ቤት ውስጥ ምን እየተከናወነ እንዳላት ታውቅም። ስለዚህ ከሰራተኞቹ መካከል አንዷን ጠራቻት። ከዛም በኋላ አንቺ ጎበዝ ነሽ፣ ንቁ ነሽ፣ ከዛም በኋላ ቤት ውስጥ ስለሚወራው ነገር አንድ ባንድ ወሬ እንድታደርሽኝ ፈልጋለሁ ብላ አንድ የወርቅ ሳንቲም ሰጠቻት። ብዙ መረጃ የምታደርሽኝ ከሆነ ሽልማት ይጨምራል ብላ ቃል እየገባችላት ነበረ። በሌላ በኩል ፌሬ ወደ ዩኒቨርሲቲው መታለች። ከዛም በኋላ እዚህ ጋር የትምህርት ቤቱ ፕሬዚዳንት ለፌሬ አዲስ ሀሳብ እያቀረበችላት ነበረ፣ እዚሁ እንድትቀር። ፌሬ ምናልባት ከተመቻት እዚሁ የምትቀር ይሆናል። በሌላ በኩል ያማንም ቢሆን በበረንዳ ነው ያለው። ድንገት የሆነች ሰራተኛ መታሻ እያመጣች ነው። ድንገት ጀሚሌ መጣች። ልጄ በጭራሽ ማሰቃየት አትችልም እያለችው ነበረ። ባሏ እስከሆንክ ድረስ ግዴታህን ትወጣለች ነው ነበረ። ንገሪያት ከኔ እንድትርቅ ንገሪያት በቃ እያላት ነበረ። አንተ ግን ትንሽ አታፍርም እንዴ? ፌሬ እኮ የወንድም ሚስት እኮ ናት፣ አሁንም ታልማለህ እንዴ? ብዙ ስትለው ነበር። ተይኝ በቃ አንቺ ሴት እያላ ነበር። ድንገት አያቱ ደወለለት። ያማን የት ነው ያለው? እኔ እኮ ወደ ጋርመንት መጥቻለሁ፣ አትመጣም እንዴ? ስታዩ ተወደዋልና እያለ እያበረታተው ነበረ። ቡራል ቢሮ ውስጥ ነው ያለው፣ የቤቱ ቢሮ። ድንገት ቤኪርና ሳርፕ መጡ። ችግር አለ እንዴ ይላል ቤኪር። አረ የለም እያለ ነበር። እዚህ ጋር ቡራል ዞራና ሳርፕን ተመለከተ። ቡራል ሳርፕ እንዴ ነው የጉልሶ ቤት ውስጥ አዲስ ነገር አለ ሲሉ ነበረ። ቡራል ብዙ ነገሮችን ሳይ ነበረ እና ምንም ነገር የለም እስካሁን ድረስ ምን ላርክ ሲሉ ነበረ። በተለይ ደግሞ አቴሽን በተመለከተ ምን ዳረግ ትፈልጋለህ ይለዋል። ምክንያቱም አቴሽና ቡራል ትንሽ በመካከላቸው ያለው ነገር ደስ አይልም። ከዛም በኋላ ድንገት ነበረ ቡራል ከተቀመጠበት ተነሳ። ታውቃለህ ሳርፕ እኔ አንተን ሳገኘ ስንት ዓመት ነበር አለው። 15 ምናምን ይለዋል። 15 ከዛ እንደ ልጅ ያሳደቁ አባቱ ያጎደልኩብህ ነገር አለ ብሎ ጠየቀው። አረ የለም ይለዋል። እና በእነዚህ ጊዜያቶች ውስጥ በጣም ብልህ ሰው ነበርክ። ቤኪር ነበረ ገና ሳይክ ይሄ ልጅ ብልህ ነው፣ ከጎዳና አንሳ ያለኝ፣ ከጎዳና ነሳው፣ ትምህርት ሰጠው፣ ከልጆቼ እኩል አሳደግኩ እያለ ሲያወራ ቤኪር ግራ እየገባው ነበር፣ እየደነገጠ ነበረ። አንተ ግን ከጀርባ ወጋኸኝ አለው። ከዛ ሳርፕ ቡራል አባቴ ምን እያልክን ያለው እያበራ ወርቁ አንተ ጋር ያለው አለው። ከዛ ሳርፕ ካደ። ስለምን ወርቅ ነው የምታወራው ሲለው ነበረ። ጄንጊዝና ሾፌሩን ገደልከው፣ አንተ ጋር ያለው ወርቁ ይለዋል። ሳርፕ አይደለም ብሎ ሸመጠጠ። ይሄውንካ ብሎ እዚህ ጋር ስልክ ሰጠው። ስልክ ላይ የሚታየው ቪዲዮ እዚህ ጋር ሳርፕ ወርቆቹን አልጋ ላይ አስቀምጦ እየተመለከተ ነበር፣ እየቆጠረ ነበር ደስ ብሎት። ይሄን ቪዲዮ እየተመለከተ ቡራል በአንድ በኩል መሳቢያውን እየከፈተ ሽጉጥና ስለታማ ነገር አለ፣ ስለታማውን ነገር እያወጣ። ከዛ በኋላ ቤኪር በድንገት ነበረ ሳርፕን ሆዱን በጥይት መታው። እዚህ ጋር ሳርፕ ቡራል አባቴ እያለ አጣጥሮ እዛው የሞተው። ቤኪር ደግሞ እዚህ ጋር አንድ ጊዜ ገሉታል። ምንድነው ያረከው እያለ ቡራል ጠይቋል። ይሄ ማይረባ ክዶናል ሲል ነበረ። መጨረሻው ልጅ እንደዚህ ሆናል ብዬ አልጠበቅኩም ይላል ቡራል። ከዛ አዝዳው ብሎት ቤኪርን ወጣ። ከዛ በኋላ ቡራል ወደ ውጭ እየወጣ ባዲን አገኛትና ትንሽ ወክ እናርግ ይላታል። ችግር አለ እንዳለችው አረ የለም ወክ እናርግ ብሏት አብረው ይወጣሉ። ያማን ፌሬን እየተከታተላት ነው። አትሽ ደግሞ የሆነ ቦታ ሄደ ስጦታ ነገር ሊገዛ። ከዛ ወደ አንድ ቦታ መጣ ወርቅ ሊገዛላት፣ ለፌሬም ወርቅ ሊገዛላት ቆንጆ ዲዛይኖችን እየመረጠ ነበረ። ያማን ደግሞ አያቱ በጠራው መሰረት ወደ ጋርመንት መጣ። ጨርቃ አላቸው። ወደዛ ጨርቃ ወደሚሰሩበት ቦታ እየመጣ አንዳንድ ነገሮችን ይመለከታል። ኦማር እያስጎበኘው ነበረ። አትሽ ወደ ፌሬ ደውሎ እንዴት ነሽ ታዲያ እያላን ነው። እሷ ደግሞ እዚህ ጋር ዩኒቨርሲቲ ውስጥ ረዳት ሆኜ እንድቀጠር ሀሳብ ቀረበልኝ አለችው። ደስ ይላል፣ ይህማ ዛሬችን ቀን እናከብራታለን እያላን ነበረ። በሌላ በኩል ኦካን አሁን ላፕቶፑን በቀጥታ ወደ ፖሊስ ጣቢያ ገብቶ ለአቃቤ ሕጉ ሊሰጥ ነው። የታለ አቃቤ ሕጉ ብሎ ፖሊሶችን እየጠየቀ ጠብቅ ይሉታል። ላፕቶፑን ይዞት ይንቀጠቅጣል። ውስጥ ይዞት ሊገባ የሁሉ የነ ሳርፕ ተንኮል ነው። በመጨረሻ ቡራል በሰራው ስራ በሙሉ እንዲያዝ። በሌላ በኩል አትሽ እዚህ ጋር ከአያቱ ጋር ተፋጠዋል። አትሽ ከመጣ በኋላ ወደ ጋርመንቱ አያቱ እዚህ ጋር ተመለከት አያምርም እያለው ነበረ። ቦታውን እያሳየው ነበረ። እዚህ ጋር ዛሬ ምንም አይነት ስብሰባ የለም እያለ አትሽ ይናገራል። ከዛ ኦማር ለምን አንተ ልጅ ያማል እንዴ ለምን ስብሰባ የሌለው ሲለው ነበረ። አያቴ እይድ እናወራዋልና እንሂድ ሲለው ነበረ። ይህ ልጅ ነካው እያለ እዚህ ጋር ኦማር ይከተለዋል። ከዛ በኋላ በቀጥታ ተያይዘው ወደ ቢሮ እየመጡ ነበረ። ለምንድነው አንተ ሲጀምር እዚህ የመጣው ምን ታረጋለህ እያለው ነበረ። እንዴ እኔ ማላግዝን የመጣሁት እያለው ነበረ። እንዴ ምንድነው ታዲያ መጠየቅ አልነበረብህም እንዴ እያለው ነበረ። አይ እኔ ያንተ ነገር ስላሳስበኝ ነው መጣሁ እያለው ነበረ። ኦማር ወደ ጤናው የተመለሰ ይመስላል። ከዛም በኋላ አሁን አረሳው ማስታወሳለሁ እያለ ወደ አቋሙ የተመለሰ ይመስላል። አትሽን እዚህ ጋር አፋፉን እያለ ያጣድፈዋል። ቢያንስ የማኔጅመንት ስራውን የድርጅቱ ለኔ ተውልኝና ለኔ ላለ ጓደኞች ሲውልን አንተ ጣልቃ ትግባ እያለው ነበረ። አትሽ እንደዚህ ጠየቀው። አትሽ ይሄ የኔ ቦታ ነው ብሎ ጠየቀው። እና እያልከኝ ያለው ተማሪ አስተማሪውን ይበልጧል ነው የምትለው? ማፈሪያ ነው እያለው ነበር። ማርፈድ አልፈልግም አያቴ ማርፈድ አልፈልግም ብዙ አላማ አለኝ እያለው ነበረ። በል እንግዲህ እንገናኝ ጥሩ ብሎት እየወጣ ነበረ። አትሽ እኔ ብቻ ነኝ የምቆጣጠረው እያለ ነው። አሁን ኦካን
ወደ አቃቤ ሕጉ ቢሮ እየገባ ነው። ቤኪር ድንገት ደወለለት። ተው ሀሳብን ቀይር እያለው ነበረ። ሳርፕ ሞቷል፣ ሀሳብን ቀይር አለው። ኦካን ገባና አቃቤ ሕጉ በቃ የሆነ ማይረባ ነገር ልናገር ነበር ይቅርታ ብሎት እየወጣ ነበር። አቃቤ ሕጉ ይጠራጠራል። ኦካን ቶሎ ብሎ ይወጣል። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።